ሰላም 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 ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ጌታ የተመሰገነ ይሁን። የሚናገር እንደ እግዚአብሔር ቃል ይናገር የሚል መጽሐፍ ቅዱስ ውስጥ አንብባችኋል፣ አይታችኋል፣ ተነቦላችኋል፣ አንብባችኋል፣ ሲሰበክ ሰምታችኋል። እሱ ቃል በጣም ወሳኝ ቃል እንደሆነ አስባለሁ። በጣም ወሳኝ ቃል ነውና እንደ እግዚአብሔር ቃል ለመናገር ሰው እንዴት ነው እንደ እግዚአብሔር ቃል መናገር የሚችለው? እንደ እግዚአብሔር ቃል ለመናገር መስፈርቱ ምንድነው የሚል ጥያቄ አነሳለሁ። በመጀመሪያ ሰው የዳነ መሆን አለበት፣ ዳግም የተወለደ። ይሄ ባዶ ሃይማኖተኛ ዳግም ሳይወለድ ዝም ብሎ የሃይማኖት ቅናት ያለበት ባዶ ሃይማኖተኛውን ሳይሆን በመጀመሪያ ዳግም የተወለደ መሆን አለበት። የሚናገር እንደ እግዚአብሔር ቃል ይናገርም ተብሎ የተጻፈው ለዚሁ ለዳነው ሰው ነው፣ ዳግም ለተወለደው ሰው ነው፣ ወይም ደግሞ የጌታ የኢየሱስ ክርስቶስ ደቀ መዝሙር ለሆነ ሰው ነው። በእውነትም በክርስቶስ ኢየሱስ ደቀ መዝሙር ለሆነ ሰው ነው የሚናገር እንደ እግዚአብሔር ቃል ይናገር ተብሎ የተጻፈው። አለበለዚያ ከየት አምጥቶ እንደ እግዚአብሔር ቃል ይናገራል? እንደ እግዚአብሔር ቃል መናገር እኮ መጽሐፉ የሚለው እንደ እግዚአብሔር ቃል መናገር ሰው ዳግም ሳይወለድ መጽሐፍ ቅዱስን አንብቦ ከፈለገ ቴዎሎጂ ስኩል አስተማሪ የሚሆንበት ሁኔታ ሊፈጠር ይችላል። ዳግም ሳይወለድ አገልጋይ ሊሆን ይችላል። መጽሐፍ ቅዱስን እያነበበ ሊሰብክ ሊያስተምር ሁሉ ይችላል። ግን መስፈርቱ እንደ ሐዋርያው ጳውሎስ እና እንደ ጌታ መንፈስ ሐሳብ መስፈርቱ ምንድነው? እንደ እግዚአብሔር ቃል ተናገሩ ሲባል እንደ እግዚአብሔር ቃል ተናገሩ ሲባል በመጀመሪያ ደረጃ ሰው እውነተኛ መሆን አለበት። ከሚናገረው ቃል በስተጀርባ ያለው መንፈስ የእግዚአብሔር መንፈስ መሆን መቻል አለበት። የእግዚአብሔር መንፈስ መሆን መቻል አለበት። ምክንያቱም እሱ ነው ወደ እውነት ሁሉ የሚመራው፣ እሱ ነው ሚዛንን እንድንጠብቅ የሚያደርገው። የእግዚአብሔር መንፈስ ነው የሚመረምረን። ከእርሱ የሆነውንና ከእርሱ ያልሆነውን የምናውቅበት የእግዚአብሔር መንፈስ ነው። በእግዚአብሔር መንፈስ የተሞላን፣ በእግዚአብሔር መንፈስ የተጠመቅን፣ በእግዚአብሔር መንፈስ የተወለድን፣ ከእግዚአብሔር የተወለድን መወለድ ብቻ ሳይሆን ደግሞ ለተወለድንበት ዓላማ የምንኖር ሰዎች ስንሆን ለኛ ነው ቃሉ የሚናገር እንደ እግዚአብሔር ቃል ይናገር ተብሎ የተጻፈው። ከዛ ውጪ ግን እንደ እግዚአብሔር ቃል ለማይኖር ሰው፣ በክርስቶስ ለማይኖር ሰው፣ ለአመፀኛ ሰው፣ በኃጢአት ልምምዱ ስለሚመላለስ ሰው የሚባለው እንደ እግዚአብሔር ቃል ተናገር ምናምን ሳይሆን አንተ መጀመሪያ ተለወጥ፣ አንተ ዳን፣ አንተ አምልጥ ነው የሚባለው። እና ስለዚህ እንዳልኳችሁ የመጀመሪያው መመዘኛ ዳግም መወለድ ነው። ሁለተኛው ደግሞ ዳግም ከተወለድን በኋላ ለተወለድንበት መንፈስ፣ ለተወለድንበት እግዚአብሔር መገዛት መቻል አለብን። በሱ መመራት መቻል አለብን። ለሱ ዕውቅና መስጠት መቻል አለብን ማለት ነው። የሱ መሆን አለብን ማለት ነው። የሱ ባሪያዎች መሆን አለብን ማለት ነው። እሱ ልጆቹ ካደረገን እኛ ደግሞ ልጆቹ በመሆናችን ምክንያት አብ እንዲህ ያለውን ፍቅር ስላሳየን፣ ልጆቹ እኛን ያደረገበትን ፍቅር ስላሳየን እኛ ደግሞ ባሪያዎቹ በቃ ልንሆንለት ይገባናል፣ ልንገዛለት ይገባናል ማለት ነው። ስለዚህ አንድ ይሄ ነው። ከዚህም የተነሳ ባሪያዎቹ ስንሆን አንደኛ የእግዚአብሔርን ቃል የምንማር ሰዎች እንሆናለን። ባሪያዎቹ ስንሆን ከሱ የምንማር ሰዎች ነው የምንሆነው። ባጭር ቃል ትሑታን እንሆናለን፣ ለእርሱ የምንገዛ እንሆናለን። ስለዚህ እኛ ነን እንግዲህ እንደነዚህ አይነቶቹን ሰዎች ነው
ከመስመር እንዳይወጡ የሚናገር ቢኖር እንደ እግዚአብሔር ቃል ይናገር የተባሉት ማለት ነው። የት ነው የሚናገሩት? የትም በኢንትራፐርሰናል ኮሚኒኬሽንም ጭምር። ኢንትራፐርሰናል ኮሚኒኬሽን የሚባል ነገር አለ። በራሳችን ውስጥ ስናወጣ ስናወርድ፣ አንዱን ስንቀበል አንዱን ሪጀክት ስናደርግ እንደዚህ አይነት ነገሮች አሉ አይደለ? እሱ ሁሉ ማለት ነው። ስለዚህ ራሳችንን ፊድ የምናደርገው በራሳችን የእግዚአብሔር ቃል የእግዚአብሔር ሐሳብ መሆን አለበት ማለት ነው። ስለዚህ የእግዚአብሔርን ቃል ያልተሞላ ሰው፣ በመንገዱ የማይሄድ ሰው ላገልግል ብሎ በሚነሳበት ጊዜ እንደ እግዚአብሔር ቃል ሊናገር አይችልም። ከዚህም የተነሳ መናገር ይችላል፣ መስበክ ይችላል፣ ብዙ ነገር ሊል ይችላል። ግን በእግዚአብሔር ቃል ሲፈተሽ እንደ እግዚአብሔር ቃል ነው ወይስ አይደለም የሚለው ነገር በጣም አጠያያቂ ነው ማለት ነው። እና ስለዚህ እንደ እግዚአብሔር ቃል ብንናገር አገልግሎታችን ውጤት ይኖረዋል፣ መፍትሄ ያለው። እግዚአብሔርም እንደተናገረው ከአፍ የሚወጣ ቃል የሚሻውን ያደርጋል ያለውም የዛን ጊዜ ብቻ ነው። ከእርሱ አፍ የወጣውን እንደ እግዚአብሔር ቃል ስንናገር ብቻ ነው። የእግዚአብሔር ቃል ሕያው ነው ይሰራል የተባለውም እንደ እሳት ነው ድንጋዩንም እንደሚያደቅቅ መዶሻ ነው የተባለውም የዛን ጊዜ ብቻ ነው። ዝም ብለን በእግዚአብሔር ቃል ሳንቀኝ የተቃኘ ነው በእግዚአብሔር ቃል ሳይሆን በራሳችን ሐሳብ እንደመሰለን እየተናገርን ልክ የምንናገረው ቃል የእግዚአብሔር ቃል ይመስል የሚሻውን ያደርጋል ብሏል እግዚአብሔር። ይሄ ቃል እኔ የምናገረው ሕያው ነው ይሰራል የእግዚአብሔር ቃል ነው ብለን ብንል የሚሆን ነገር አይደለም። ስለዚህ የእግዚአብሔር ቃል ያላቸው ሰዎች ያያሉ፣ ይለያሉ። እንደነዚህ አይነት ሰዎችን ይለያሉ። በጣም የሚገርመው ነገር ይለያሉ ማለት ነው። እና ስለዚህ እኛም ተለውጠን ለሌሎች መለወጥም ጠቃሚ ሰዎች ብንሆን አይሻልም? ዝም ብለን ሳንለወጥ ሌላውን እናገልግል ብለን እንደ እግዚአብሔር ቃል ያልሆነን ነገር ከምንናገር ቢቀር አይሻልም? ቢቀር ይሻላል። ምክንያቱም አንደበት እሳት ነዋ። ይሄ በልብ ሞልቶ የተረፈው ካልተለወጠ ልብ ሞልቶ የተረፈው ነገር በአፍ ይወጣል። ስለዚህ አንደበት እሳት ነው፣ ያቃጥላል ሌላውን። እዛው ያልተለወጠ ልብህን እኮ ይዘህ እዛው በራስህ እዛው ብትቆይ አንድ ነገር ነበረ። የምትጎዳው አንተ ብቻ ነው የምትሆነው። አሁን ግን ልናገር ትላለህ፣ እሳት ነው የምትለቀው። በውስጥ የሞላውን ያልተለወጠ ማንነት ትለቃለህ፣ ሌላውንም ደግሞ ወደ አንተ አይነት ህይወት ውስጥ ታስገባለህ ማለት ነው። ስለዚህ ወገኖች እንደ እግዚአብሔር ቃል ለመናገር የእግዚአብሔር ቃል ይሙላብን። ይኸውላችሁ ቃል በቃል በተናገርን ቁጥር ሁሉ እዚህ ጋር ጥቅሱ እንዲህ ስለሚል እዚህ ጋር ጥቅሱ እንዲህ ይላል እዚህ ጋር እንድንል ሳይሆን እሱን ባንልም ይሙላብን የእግዚአብሔር ቃል። ከዛ በኋላ የምንናገረው ነገር በሙሉ ወርድ ፎር ወርድ እንኳን ብንናገር እንደ እግዚአብሔር ቃል ነው የሚሆነው፣ የእግዚአብሔር ሐሳብ ነው የሚሆነው። እና ወገኖች በተለይ የምናገለግል ሰዎች እንደው ብንጠነቀቅ ጥሩ ነው ብዬ አስባለሁኝ። እቺን ጥቂት ነገር ልላችሁ ነው። እግዚአብሔር አምላክ ይባርካችሁ። በማስተዋል እንመላለስ።